ምክንያቱም ያው ብቸኝነት ከባድ ነገር ነው። ያው ብቸኝነት በጣም ከባድ የሚያስጠላ ነገር ነው። ማሽ ጫማ ግዛልኝ። ጫማ አልቆ ጫማ የለንም። አየህ በሲኒፐር ታኬታ ልግዛላችሁ ከቁምጣ ጋር እንደዛ ነው ፈለጋችሁ። ኳስ ተጫዋች ነው እንዴ? ምን ያደርግልኛል? እኔ ደግሞ በቃ እሷ ጋር ከተግባባው ጀምሮ በየቀኑ ምናምን ደስ ያገኛት። ከዛ በኋላ መለየት በጣም እየደበረኝ ነው። በቃ ለረጅም ጊዜ አይደለም እኮ ግን በቃ ለተወሰነ ጊዜ አንድ ቤት ውስጥ እኔ ከሷ ጋር መኖር ፈልጋለሁ፣ እሷም ትፈልጋለች። አንድ ነገር ሁሉም ነገር በልክ ሲሆን ነው እሺ ደስ የሚለው። ጓደኝነትም ምንም ነገር ማለት ነው። ምን አንድ ቤት መኖር ምንም አይነት ጥቅም አልታየኝም። ምን ጥቅሙ ራሱ ማለት ነው። ሲጀመር አይወደኝም ያልኩሽ እኮ ትላንት እኮ ያመረኝ። ቢወደኝማ አንቺ ቤት ምንም እንደማሰሪ እንደዚህ አይደለም ነበር። ሁለታችሁም የየራሳችሁ ቤት ሁኑ፣ ስትተነፋፈቁ ምናምን ተደዋውላችሁ ተገናኙ። እኔ በዛ ችግር የለብኝም። እኔ ማለት ለብቻዬ ነኝ ታውቃለህ። በጣም ነው የሚደብረኝ። እና በፊት ደግሞ አንተ ሁሌ ታገኘኝ ነበር። አሁን ግን አንተ ስራ እያልክ እኔ ረስተኛል ማለት ነው። ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦቻችን ደህና ናችሁ? እንዴት ናችሁ? እኛ አለን እግዚአብሔር ይመስገን ደህና ነን። ዛሬ እንግዲህ ያው ከች ብለናል። ሰሞኑን አብዝተናል ለሁለት መምጣት። ያው እንግዲህ የሚያገናኝ ነገር በዛ እና ለዛ ነው ቶሎ እየመጣን ያለ ነው አብረን። ዛሬም እንግዲህ ለኛ ጥሩ ዜና ነው ይዘን የመጣ ነው ነገር ለራሳችን ማለት ነው። ለራሳችን አመቻችተን ጥሩ ዜና ነው። ግን ለእናንተና ለቢኒ ይሁን አይሆን አናውቅም። ማለት የምናውቀው እሱ መጥቶ ፍርዱን ሲሰጥ ነው የሚባለው። ፍርዱን ሲሰጥ ወይም ደግሞ ያን ነገር እንዲሆን ወይም በቃ እንዲሆን ሲፈቅድ ጥሩ ነው እንላለን ማለት ነው። ግን እስከዛ ድረስ ለኛ ጥሩ ነው፣ ለእናንተና ለሱ ግን እንዴት እንደሆነ አናውቅም። ስለዚህ እንጃ እኔ ግን ቢፈቅድልን የሆነ የምንጠይቀው ነገር አለ። ሲመጣ አብረን ነው የምንነግራችሁ። የምንጠይቀው ነገር አለ እና ቢፈቅድልን በጣም ደስ የሚል ነገር አለው ማለት ከብቸኝነት ዓለም ወጣን ማለት በጣም እና ቢፈቅድልን አሪፍ ነበረ። እስቲ ሚላውን እንሰማለን። ግን ጨክርብናል እንጃ አላውቅም። ብቻ ያው ደስ አይለውም። በእርግጥ ግን እኔ ፍቃድ ግን እርግጠኛ አይደለሁም። ብቻ ግን ደስ ላይለው የሚችል ነገር ነው። ደስም ቢለው ይችላል። እኔ አላውቅም ብቻ ማለት ነው። እና ጠርተነዋል፣ ደውለንለታል እና እስኪመጣ ድረስ አብረን የምንጠብቀው ይሆናል። እና ደግሞ የቢኒ ቻናል ወደ 50K መሄድ አለበት አይደለ? መሄድ አለበት። አዎ መድረስ አለበት 50K። እና ሰብስክራይብ ያደረጋችሁ ሁላችሁም ቪዲዮ ያለቀቅንበት የሆነ ምክንያት ስላለ ነው። ለዛ ነው እንዲህ ቪዲዮ ያለቀቅንበት። ያው እናንተም ኮሜንት ላይ ስትሰጡኝ አይቻለሁ። ቪዲዮ ልቀቁበት ስትሉ ነበረ። እንትን ሆኖ ሳይሆን ቪዲዮ የሚለቀቅ ቪዲዮ ጠፍቶ ምናምን ሳይሆን የሆነ ምክንያት ስላለ ነው። ያልተስተካከለ ነገር ስላለ እሱ እስኪስተካከል ድረስ ነው ቪዲዮ ማንሰራበት። እስከዚያ ግን እናንተ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። የደውል ምልክቷንም እየተጫናችሁ እዚህ ቪዲዮ ፒን ይደረጋል። ሁሌ እዛ እየገባችሁ ታገኙታላችሁ። ያው ደግሞ ሰርች ስታረጉ ማይወጣላችሁ ያው ገና ከተከፈተ ትንሽ ጊዜ ስለሆነ ነው። ከ15 ቀን ምናምን በኋላ ሰርች ስታደርጉት ይመጣላችኋል። አሁን የማይመጣው አዲስ ቻናል ሲሆን ሰርች ሲደረግ ብዙ ጊዜ አይመጣም እና ለዛ ነው። እና ሰብስክራይብ ያደረጋችሁ 50K እንሙላውና እንግዲህ እንደሰትኛው እና ያ ነገር ሲስተካከል ደግሞ በቪዲዮ እንመጣበታለን። አሁን ደግሞ በፊት በሀዘን ነበር፣ አሁን ደግሞ በደስታ ነው የምንመጣበት። ስለዚህ እስከዛ ሰብስክራይብ አድርጉ እና ብቻ ይሄ ነገር ያው ቢሆን ደስ ይለኛል። ቢሆንና ቢስተካከል ትልቅ ደስታ ነው ውስጥ የሚፈጠረው። ምክንያቱም ያው ብቸኝነት ከባድ ነገር ነው። ያው ብቸኝነት በጣም ከባድ የሚያስጠላ ነገር ነው። የሆነ ሰዓት ላይ ማለት ኖርማሊ መስለናልኛ
እና ደግሞ የሆነ ደስ የሚል ነገር እኮ አለው በነገራችን የሆነ ሰዓት ላይ በቃ ያለው ነገር አለ የሆነ እኮ ደስ የሚል ነገር አለው ምናምን ግን ደግሞ በኋላ ላይ ስታስቡት ምናምን 1 አመት ሞልቶ 6 ወር ነው 9 ወር ነው ምናምን ስታዩት ምንም ህይወታችን ላይ ለውጥ አይኖርም ምናምን የሆነ ለብቻ ሲሆን ምናምን በቃ ሁሉም ነገር እንደነበረ ነው የሚሆነው ግን የሆነ ሰው ምናምን አጠገብሽ ብዙ ሰዎች ምናምን ሲኖሩ ደግሞ የሆነ ማለት በህይወትሽ አዲስ ነገር ይመጣል ገብቶሻል ለብቻሽ ስትሆኚ ሁሌ አንድ ካፌ ሄደሽ ልትቀመጪ ትችያለሽ ከሰዎች ጋር ግን ስትሄጂ ያኛውም ሌላ ቦታ ያውቃል ያኛውም ሌላ ማለት እንደ ምሳሌ እንኳን ማለት ነውና ብዙ ሰው መኖር ያሳብ በርግጥ ሰው ሲኖር ያው ችግርም እንዳለ ሁሉ ግን ደግሞ ያው ማለት ሰዎቹ በህይወታችን ሊጠቅሙንም ሊጎዱንም ይችላሉ ስለዚህ ፈጣሪ የሚጠቅመን ይስጠን የሚባለው ለማንኛውም እስቲ እሱ እስኪመጣ ድረስ እንጠብቀውና ሚሊዮን እንሰማለን እና ዝም አልሽ ታዲያ ዝም ስትይ በቃ እኔም ዝም አልኩሽ ሰላም እንዴት ናችሁ ደህና ናችሁ ወይ እኔ ደህና ነኝ እግዚአብሔር ይመስገን ያው ሰላም እንድል እንኳን ያው እድሉን አሰጣኝም እሷንች እኔ የማወራው በጣም ወሬኛ ነኝ እና ያው በጣም በዝቻለሁ ሰሞኑን እሷ ጋር በየቀኑ ነው እየተገናኘን ያለ ነው ከዛ ደግሞ ሞር በየቀኑ እንድንገናኝ የሚያደርገን ነገር ለማለት ነው ከኔ ጋር ወይ በጣም አልቻልኩም ቤት ምግብ አይበላም እንትን አይኔ ባይንሽ እየመጣ እንዴት ያለ በጣም በቃ አልቻልኩም እና ስክሪንቦርድ ደግሞ አሪፍ የሚያደርገውን ነገር አብረን ያሰብነው ነገር አለ ላይክ በየቀኑ ተገናኝተን ከመለያየት የተሻለ ነገር እና እስኪ እንግዲህ ወንድም ምን እንደሚል እኔ ደስ የሚል አይመስለኝም ግን እስኪ እንሞክራለን እንጃ ብቻ ግን እሺ በጣም ተበቅ ሰላም በላችሁ እንዴት ናችሁ ሰላም ውድና ተናፋቂዎች እንዴት ናችሁ እኔ በጣም ደህና ነኝ እግዚአብሔር ይመስገን እናንተም በያላችሁበት ደህና እንደሆናችሁ ተስፋ አደርጋለሁ እናንተ እንዴት ናችሁ ደህና እግዚአብሔር ይመስገን ዲዮትም ፍሬት በጣም እየተገናኛችሁ ነው ይሰሙ በቃ ከእንቅልፌ ስነቃ እሷን ነው ትዝ የምትለኝ እና እሷን ለማየት ነው የምመጣው ምንም ማረጋል የምርሽን በጣም ነው ፍቅር ያዝሽ በጣም አይ አሪፍ ጥሩ ላይ ናችሁ ያዝልቅላችሁ ለምን ይዘልቃል አዎ እኮ ነፍስሽ አይማርም አዎ ትላለች ያዝልቅላችሁ አሚን ነው የሚባለው አሚን አረፍ እሺ ደህና ነኝ እንዴት ነሽ እንደዚህ ቦል ይሻለኝ ስማኝማ ጠፋ ኧረ አለው መች ጠፋ ትናንት ብቻ እኮ ነው የተገናኘነው ከትላንት ወዲያ አልተገናኘንም ከትላንት ወዲያ አይ ትላንትና ዛሬ መሀል ላይ ሌላ ቀን አለ ምን አለ ማይ መስሎሽ ነው በየቀኑ ማይ ስለምትፈልጊ ለዛ አንቺ ልያየኝ ይችላል በጧትም በማታ በረንት ስማኝማ ወይ ምንድን ነው እንትን ዳርዳር አለ እንትን ነው ምን ነገር እንቻሽ ስልኬን እንዳይሰብረው በደንብ ማለት ለመሮጥ ምናምን ተዘጋጀ እንዴት ነበር መሮጥ ሁለት ተንኮለኞች ተገናኝታችሁ አይ ኧረ ምንም ተንኮል ነው እንዴ ዛሬው እኛ ጥሩ ሰዎች ነን ዛሬ እንኳን አይ ፕራንክ አድርገን አስከፍተናል መሰለኝ ልንክስ ነው መስጠት ነገር አለና ስማኝማ እንትን አድርግልን ማሽ ጫማ ግዛልን ጫማ አልቆብኝ ጫማ የለንም አየህ በሲኒፐር የለንም ቸግሮናል እርዳን ጫማ አንድ አይነት አዎ ታኬታ ልግዛላችሁ አከቁምጣ ጋር እንደዛ ነው ፈለጋችሁ ኳስ ተጫዋች ነው እንዴ ምን መስለሽ ምን ያደርግላችኋል አንድ አይነት ማሽላ ነው ይጋየው ጫማው ተላልጧል ይሄ አየው ምን የለም እና ገዛልኝ የአባታችሁን ስም ወደ እኔ ያዙትና ገዛላችኋል እንዴ እኔ
ጫማ ለመግዛት ነው ግን እንደዚህ የሚስቆነቆረው ሌላ መኪና ምናምን ብንልማ በቃ ጭራሽ መኪናም እንድገዛላችሁ ፈለጋችሁ? እኔ አሁን እፈልጋለሁ። አይ እኔ አልፈልግም። ስደባብረሻል አንቺ እናቴ ቀልጂ። አይ ማለት ወጣቶች ስለሆናችሁ በእግር ሂዱ ልጆች ናችሁ እና ብዬ ነው እንጂ ያው የመግዛት አቅሙ አለ አይደለም የለም ማለት አሁን ጫማውን ነው እኛ መኪና ላይ አልጠየቅንም። ለጊዜው ጫማ አለ። በጣም ቆንጆ ጫማ አለ የሚሸጥበት ፕላስቲክ። እዛ ሄጄ ኮንጎ ነው ያን እንደ ቀልድ አንድ 5 ዓመት ስሚኝ እያመሰገናችሁ ይቻላል። ይሄናለው በጣም ይጣላል። አይገርምሽ? ጫማ ገዛልን ብንል እንደዚህ ህይወታችን ያሸቶ በጣም ሲሆን ለማንኛውም ተው እኛ ወደ ቁም ነገሩ ስንመለስ ለምንድን ነው መሰለኝ የፈለግነው እኔ ንገር እንዴ ማለት ለምንድን የፈለጋችሁኝ እንዴ ያስጨነቃችሁ ነው ምናምን ድጋሚ ሌላ ፍራንክ ልታረጉኝ እንዴ ይሄ አይደለም እና ታዲያ ሞራል አለ የፍራንክ ደግሞ እንዴ እንደዚህ በሳር ላይ ብንተኛ ራሱ አይደብርም እንቅልፍ እኮ ጥሩ ነው እዚህ ቦታ ላይ እንተኛ እንዴ ተኛም ልንገረውና እንደባለፈው ሰክረን ብንተኛ ይሻላል ዝም ብሎማ እንተኛ ተኛ እና ምንድን ነው መሰለህ ይፈራ አሬ ጀምረው ጃንቺ ምንድን ነው እንትናችሁ እናስባችሁ እንደዚህ ይዘሽ ንገር እንዴት እንደሚራስ ጠፋብኝ። ማለት ምንድነው መሰለክ ማለት ያው አሁን ብዙ ጊዜ አንተ ቤት አትኖርም አይደል? ብቻዬን ነው የምሆነው እኔ አይደል? ማለት ወይ በሳምንት አንድ ቀን ለቀን ነው ቤት የምትኖረው ለስራ ምናምን እያልክ ትወጣለህ። ያ ብዙ ጊዜ ብቻዬን ነው የማሳልፈው። እሺ እና ምን ፈልግሽ? ገና እየጀመርኩ ነው አልጨረስኩም። ምን ፈልግሽ? ገና ሳንጀም በቃ አንንገረው እንሂድ ነው ይባል። አይ እንንገረውና ትንሽ እንኳን ኧረ ንገሩኝ ምናምን አይልም። አታቅደረድረንም። ምን አሰብንም? ቁም ነገር ነው ግን ገና ሳንጀምረው ቁም ነገር። እሺ ምን መሰለክ እና በቃ አሁን የምር በቃ ነው ያለው ማለት ምለው ነገር በላሽ አንጀቴን በላሽ አንጀቴን በላሽ እመጣለሁ ብለሽ ሄደሽ የቀረሽ እና ሄሉ ብቻዋን እንደሆነች ታውቃለህ ማለት ቤት ውስጥ አሁን ብዙ ጊዜ አሁን ብቸኝነት ደጋገምሽው። እኔ ብቻዬን ነኝ፣ ሄሉ ብቻዋን ናት። እሺ ዱባይ እንሂድ ብትሉኝ እንደሆነች እሺ ምንድን ነው ሀሳብ ነው የማላሰብ ነበር። ትፋድልኝ አይ ብቻ የሆነ ነገር እያሰብኩ ነው። ብቻ እስከሰማው ሲቸተሪ እና እኔ ደግሞ በቃ እሷ ጋር ከተግባባው ጀምሮ በየቀኑ ምናምን እንደዚህ ሳገኛት ከዛ በኋላ መለየት በጣም እየደበረኝ ነው ማለት በቃ ቤት በቃ ሲሄድ ይደብረኛል። ገና ወደ ቤት መሄድ ስጀምር ጀማሪ አፍቃሪ ልሻለ ነው ሳስበው ደግሞ እሷ የሚደብራት ይመስለኛል ማለት ከኔ በላይ እንደውም ሰው ስትቀርብ እሷ እንትን ትመስለኛለች። ያው በአጭር ጊዜ ባወቅኳት እንትና ማለት ለብዙ ጊዜ አይደለም ግን ቢያንስ ለትንሽ ጊዜ አብረን መሆን እንፈልጋለን ማለት በታችን አውርተንበት ምናምን ግን በቃ ያው አብራችሁ አይደላችሁ እንዴ ታዲያ ምን አልኩኝ? ይሄን ነው የምትነግሪኝ? አይደለም አብረን መኖር እንፈልጋለን። አብረን መኖር እንፈልጋለን። ምንድነው አብረን መኖር እንፈልጋለን ማለት? ማለት በቃ ለረጅም ጊዜ አይደለም እኮ ግን በቃ ለተወሰነ ጊዜ አንድ ቤት ውስጥ እኔ ከሷ ጋር መኖር ፈልጋለሁ፣ እሷም ትፈልጋለች። እና እኔ አንተ ታስፈቅድ ብለን ነው ሁለታችንም እና የጠራንህ ለዚህ ነው። በመጀመሪያ ደረጃ ምንድነው ማለት በየቀኑ እየተገናኛችሁ ነው። ይሄ ራሱ ከበቂ በላይ ነው ማለት እንደዚህ በጣም መግባባታችሁ ደግሞ ችግር ነው። ጭራሽ አንድ ቤት ለምንድን ነው አንድ ቤት የምትኖሩት? ሁለታችሁ የራሳችሁ ቤት አላችሁ። የራሳችሁ ቤት አትኖሩም እንዴ? አዎ ግን ማለት እኔም ብቻዬን መሆን ይደብራል።
አንተ እኮ የሆነ ነገር ስትፈልግ ነው ቤት የሆነ ነገር ለመውሰድ እንጂ ቤት እየኖርክ አይደለም። እሷን ብቻዋን። ስለዚህ በቃ አንድ ቤት ውስጥ ብንኖር ይስከራል። እኔ አልፈቅድም። ምክንያቱም ያው አንድ ቤት ውስጥ የሚኖር ሰው አንደኛ ነገር ማለት ለጸብም ለምንም ትጋለጣላችሁ። እንደዚሁ በሩቁ ብትሆኑ ነው የሚሻለኝ ለኔ ማለት ነው። ምክንያቱም ያው ለኔም ጊዜ አሰጡኝም፣ ሁለታችሁንም ማጣችኋለሁ። አንድ ላይ ከሆናችሁ ምንም አይነት ጥቅም የለውም። ሁለታችሁ አንድ ላይ መሆናችሁ በቃ የራሳችሁ ቤት አላችሁ። መገናኘት ስትፈልጉ ተገናኙ። ከዛ ውጪ ግን አንድ ቤት ግን በቃ ማለት በየቀኑ እኔ የትራንስፖርት ከማወጣ እሷም የሆነ ነገር እንትን ከምንል ቤት ብንኖር እኔ በየቀኑ ሳላያት አላድርም፣ ምንም አላድርም። ስለዚህ በየቀኑ ወጪማ ከማወጣ ምን ችግር አለ? በቪዲዮ ኮል ምናምን ያይሻ ትደር በጣም ስትናፍቅሽ ሱቆ ላይ ግቢና አይደለም እንደ እውነቱ ከሆነ ላይክ እስካሁን እኔ ምንም አላወራሁምና ምንድነው መሰለህ ዋነኛው ሀሳብ እኛ እስከመጨረሻው እስከዘላለም እንኳን ዝም ብለን አንኖርም፣ ግን ላይክ ብዙ እንቆያለን ማለት አይደለም። ግን ሰሞኑን ፊልምም ለማየት ምናምን ቤት ምናምን ለመሆን በቃ ስላልተመቸን ማለት የሆነ ስላልተመቸን እኔም ደግሞ ለብቻዬ ምናምን ስለሆነ አብረን ነው ሰሞኑን ነው እንጂ አለ አብረን ጭራሽ አብረን ጠቅልለን አብረን ነው አይደለም። ትንሽ ግን አብረን እንቆይ። አንድ ስንት ወር አንድ 2 ወር 3 ወሩን እንኳን አንወስንም እኮ ግን የሆነ ትንሽ ጊዜ አብረን እንቆይ። ከዛም በኋላ በቃ ምንም እንትን ይሄ ሌላውን ነገር ችግር የለም እንወስናለን። ግን ትንሽ ጊዜ አብረን እንቆይ ነው ያያል። እና ደግሞ እሷም ጓደኛ የላትም እኔም ጓደኛ፣ ግን እንደ ጓደኛ ሳይሆን ይነሳ እንደ እህትና እህት ነው እኔ የምፈልገው ጓደኛ ምናምን ማለት ነው። ይኸውላችሁ አሁን ማወቅ ያለባችሁ ነገር ምንም 2 ወርም ሆነ 1 አመትም ልዩነት የለውም። በቃ አለው እንዴ 1 አመት እኔ እናሳውን 1 አመት ብንኖር ምን አንድ ቤት መኖር ምንም አይነት ጥቅም አልታየኝም። ምን ጥቅም ራሱ ማለት ነው። ገባችሁ አይደለ? ተገናኙ፣ ሁለታችሁም የየራሳችሁ ቤት ሁኑ። ስትተነፋፈቁ ምናምን ተደዋውላችሁ ተገናኙ። እኔ በዛ ችግር የለብኝም። አንድ ቤት ግን ምንድነው ማለት ምንድነው? አንድ ቤት እኔ በቃ ቤት በጣም እፈራለሁ። ቤት እየደበረኝ ነው። ምንድነው የምትፈሪው? እስከዛሬ አልፈራሽም? አሁን ነው የምትፈሪው? እስከዛሬማ ምንም ነገር ማድረግ ስለማልችል ነው። አሁን ግን እሷ እንዳለች ሰው በቃ ከዛስ በኋላ 2 ወር በኋላስ? ከዛ በኋላ ደግሞ እሷኛ ቤት ትመጣለች። እለደያ ስራ ግን ቤት ደግሞ ትኖራለች። እሺ እንደዚህ እናድርግ በቃ እናንተ ቤት ሰላም ትኖራለች። እሱ ይመተኛል፣ ችግር የለውም። እናንተ ግን ምንድነው እንደዚህ? ቆይ እንዴ እሺ አይደለም አንድ ነገር ቆይ አንዴ ሁሉም ነገር በልክ ሲሆን ነው እሺ ደስ የሚለው ጓደኝነትም ምንም ነገር ማለት ነው። ምንድነው ጭራሽ ብላችሁ አንድ ቤት ምናምን ትላላችሁ? አይደለም ምንም አሁን ባለፈው እንደቆየ ነው እንቆይ ማለት እኔም ለብቻዬ ስለሆንኩኝ ይደብረኛል እና እሷም ደግሞ ለብቻ ቤት ከምንሆን እዚህ አብረን ብለን ምናምን ከዛም ማታ ምናምን ፊልም ምናምን እናያለን። በቃ አንተ ምንም እንዴ ማለት ከሷ ጋር አንተ አትገናኙ አታወሩ ምን ያደርግልሃል? አትገናኙም ከሷ ጋር እንዴት እሷ አንተ ከስራ እስክትገባ ድረስ እሷ ትተኛለች። እኔስ ቤት ስገባ ነው የደበረኝ እንዴ ሲጀመር ቤት ተገናኝታችሁ ታውቃላችሁ አይደለም ማለት እንደ ነገር ስትመጣ አሁን ከስራ ስትመጣ እሷ ትተኛለች። እንደዛ ነው የሰማሁት። ስመጣስ ተኝታም ቢሆን ታላላግኛት ቤቱ ባዶ ሲሆንና ሰው ሲኖርበት ባዶ እንዳይመስል በየቀኑ እየመጣሁኝ የሆነ ነገር አርግልኝ መልሳለሁ። ጀመር ቤት አይመጣም እኮ እንደሚመጣ አይደለም። ልጅ አንቺ እያበድሽ ነው እንዴ? ቆይ አይደለም ማለት ነገራቶችን ለምን ይሄ በጥሩ መረዳት ምናምን ብትሞክር ደስ ይለኛል እንደኔ ማለት ነው። ማለት እስከዚህ የሆነ እስከሆነ ድረስ አብረን 1 አመት 2 አመት አይደለም ትንሽ ሳምንት በቃ አንድ ሰው መኖር ከጀመረ ከዛ በኋላ አትፋቱ ነው ችግሩ። ከሆነ እዛ ጋር ነው የሚጀምረው። አታገቢም ባል አታገቢም አይደለም ቆይ አታገቢም ተቀበል እንዴ ሲጀመር ባለቤቴ በቅርብ የሚመጣ ይመስለኛል።
እሺ እኔ ሳላገባ ከአውሮፕላን ሰማይ ባለቤትም አለሽ ማለት ገና ተወልዶ ይሁን በቅሎ። እሺ እኔ ሳላገባ ሁለታችንም እናገባለን። ስናገባ ደግሞ ማግባት ደረጃ ሳንደርስ የራሳችን የምንለው ሰው ህይወታችን ሲመጣ እሷም ለዛ ሰው ጊዜ መስጠት አለባት፣ እኔም ደግሞ ለዛ ሰው ጊዜ መስጠት አለባት። እስካሁን ደግሞ አልመጣም። ለኔ ጊዜ አልሰጣችሁኝም። ነገ ሌላ ሰው ሲመጣ እንዴት ነው ሁለታችሁ አንድ ቤት እያኖራችሁ? ወንድሟ ነህ እንደ ጊዜ ሰጥቼ እንደ እህት ይሄን ያህል ከቤት ከወጣን ጀምሮ ተንከባከብና እኩልናን ደግሞ እንትን ማለት ነው። እሺ አሁን ማለት በቃ እኔ እና እሷ ፍቅረኛ ስንይዝ እንወጣለን። ማነው እንለያያለን ማለት ነው። እስከዛ ግን አያስፈልግም። የት ነው ያለው ግን ማጣለ የት ነህ? በዚህ ሰዓት ምን እያደረገ እንደሆነ ፈጣሪ ነው ያውቃል። እናዳድ ይሄን እኮ ገና አልተወለደም። ከዛ ተወለደ ያሳድገው ነው። ለማንኛውም ያመረኝ ነው ማለት የሆነ እኛ እንደዚህ የሆነ እኔ ይኸውልሽ አላሳመነኝም። አንደኛ ነገር ምን ማለት ነው እኔ ደስተኛ አልሆንኩብህም ማለት የሆነ ከሷ ጋር ምናምን ደስተኛ መሆን ይችላል። ደስ ብሎኛል እኮ ግን ምንድነው በቃ ይሄ በቂ ነው፣ ከበቂ በላይ ነው። እንደዚህ መገናኘታችሁ ራሱ እንደዚህ ተገናኝተን ስንለያይ መልሰን የምታዝን ከሆነስ አሁን ስታገኘኝ ሳገኛት ደስ ይላል። እኔ ያለው እንዴት ነው በመትለምደው እኔ ማለት እኔ እኮ ምንድነው ችግር? አንተ እሺ በየቀኑ እሺ አይደለም ይኸውልህ ስማኝ፣ እኔ ማለት ለብቻዬ ነኝ ታውቃለህ፣ በጣም ነው የሚደብረኝ እና በፊት ደግሞ አንተ ሁሌ ታገኘኝ ነበር። አሁን ግን አንተ ስራ እያልክ እኔን ረስተኸኛል ማለት ነው። ስለዚህ እኔ ለብቻዬ ያላሳዝነህ ከዛ ቤት ስትመጣ ሁለታችንም አንድ ቤት ታገኘናል። አሁን እስከዛሬ እሷን ታገኛለህ፣ እኔን ያገኛለሁ። ምግብ ለብቻዬ ስበላ ለብቻዬ በጣም ሁሉ ነገር ፊልም ሳይ ለብቻዬ አይደብረኝም? አላሳዝንህም? እንደዚህ ጨካኝ ነው ማለት ነው። ሲጀመር አይወደኝም ያልኩሽ እኮ ትላንት እኮ የምረኝ ቢወደኝማ አንቺ እቤት ምንም እንደማሰሪ እንደዚህ አይደለም ነበር። አይ ሁሉም ሰው እንደዚህ በቃ ውሸታም ሆኖ ቀረ ማለት ነው። ሊሆን ለማንኛውም በቃ እሺ፣ ስለዚህ ችግር የለም ኖርማል አምናችሁበታል። አይ ችግር የለም ተወንድ እና ለምን ነው የምንለማመጠው? በቃ እንገናኛለን እየተገናኘን ምናምን በቃ ምን ችግር አለው? እሺ ልትለው እንትን እንደዚህ ከምታስደብራት ምን ችግር አለው? እሺ በቃ እንደዚህ ደስተኛ የምትሆኑ ከሆነ ስልኬን ስጭ። ግን ነገራቶችን ደግሞ ናይ ሄሉ ናይ እግዚአብሔርን ነሽ ብላኝ ማርያምን ይወሻል እግዚአብሔርን ናይ እግዚአብሔርን እሺ ብላኝ ለምን ማለት አስፈላጊ ነው? ሲጀመር በቀላሉ እንደማይስማማ ነገር ነው ማለት የማትገናኙት ነገር ምንድነው? እንደዚህ ያካብዳል። አሁን በቃ ነው እሺ ብላል እኮ እኔ ለምን አይደለም የሰው ልጅ መደም ነው። ያው እንዳስቆረብካት በቃ እንትን በል እንዳስቆረብካት ዋናው ነገር እናንተ ተስማሙ። እየመጣን እንጠይቃለን። እሺ አንተም እየመጣ ጠይቃ። ኧረ ችግር የለውም አያሳስብም። እናንተ ብቻ ደስተኛ ሁኑ። እናመሰግናለን። እሺ አሁን እቃት ናቃፋት እንዴ እኔ ነኝ እኮ የፈቀድኩት። እሺ ተቃቃ እቴንም ሰጥቼ ባዶ ቤትም ሆኜ ያው አሁን እንትን እኮ ለምዳል ማለት ያስለመድኩት ነገር አለ። እኔ በቃ እና እንደዛ ከሆነ ያልሽ አንቺ ብለሽ የነገርሽኝ እኔ ተኝቼ ነው እሱ የሚመጣው እና አንገናኝ ማለት ሲመጣ ነው በሳምንት አንድ ቀን ምናምን ሲመጣ
ይሄ አሁን ለምሳሌ ቤት አሁን በጣም ነው የሚደብረው። አንቺ ብቻሽን መኖሩን ታውቂያለሽ። ስትገቢ አሁን ማንም ሰው ቤት ሳይኖር ምናምን ሲቀር የሆነ እንትን ትያለሽ። እሱ ግን በሚመጣበት ያልሽኝን ነው መቀበል። አንቺማ ልክ ነሽ እኮ ግን በሚመጣበት ቀንም ቢሆን ቤት ስለሚያገኝ ያ ነገር ነው እና ደግሞ ብዙ ጊዜ አብረሽ ስትሆኝ የሚያጋጥም ነገር ስላለ ያ ነገር ሆኖ በሁለታችን ክፍተት እንዳይፈጠር ነው እንጂ እኔ ምንም ነው እኮ አላስፈልገውም ሲጀመር። ምክንያቱም ቤት የሚመጣ የሆነ ቃል ለመውሰድ ነው እንጂ ምግብ እንኳን አይበላም ቤት። ዋናው ይኸውላችሁ አሁን እንደዚህ አስረግጬ የምነግራችሁ ነገር ማለት ነው ተጣላን ተኮራረፍን የምትሉ ከሆነ ይኸውላችሁ ከሁለታችሁም ራስ አልወርድም። ገባችሁ አይደለ? እሺ የሰው ልጅ አንድ ቤት ውስጥ ሲኖር ይጋጫል፣ ብዙ ነገር ይፈጠራል። የምሬን ነው። ለምክንያት ነው አይደለም፣ ለምክንያት ምናምን የፈቀደ ነው። በቃ ተው እንዴ በቃ ለምን ማለት ይሄን ነገር እሺ ልልበስ የቻልኩበት ምክንያት ራስ ወዳድ እንዳልሆን ነው። ሁለታችሁ አንድ ላይ ሆናችሁ ደስተኛ የምትሆኑ ከሆነ ሁኑ። ገባሽ አይደለ? በቃ አሁን ፈቅዶልናል። በቃ ዋናው መፍቀዱ ነው። ሌላውን ደግሞ አብረን ሆነን ብዙ ነገሮችን የምናየው ነው ማለት እና ከመጀመሩ ነው አብራችሁ የምትኖሩት። ከዛሬ አሁን ሂጅ አንዳንድ እቃዎችን ይዤ እመለሳለሁ። እሱ አብረን ሄደን እናመጣለን። እቃ አንዳንድ ልብስ ምናምን ነው ልኖር አይደል እንዴ? ሳይጋ በየቀኑ ቤት እየመጣሁ አልቀይር። ስለዚህ መጥቻ አንዳንድ ነገሮች እናከራከርሽ በቃ እኔና አንቺ እንገናኛለን። እንደሌላው ቀን ተመቻለሽ ታዩ ችግር የለውም። ይሄና ለኔ ማካበድ እኔ ያልገባኝ በቃ ተው እንመጭ። እኔ ያለ መፍቀድ እኮ አይደለም የሆነ እና እንሂድ በቃ ማለት እንሂድ። አንተ ነው ማለት አካበርከው ነገሩን ምንድን ነው ያካበድ? አንዳንዴ እኮ በጣም አንድ ቤት እንኑር ብላችሁ እንደ ባልና ሚስት እንትን ስትሉ እንዴት ነው ማሰብ እኮ አሁን የሆነ ሰው የሆነ ነገር ፈልጎ ወዳው ካልሆነ ይደብራል። ከዛ አሁን የሆነ የዛ ፍላጎት ከቀነሰ በኋላ አሁን እሷ ያ ነገር ነው የደበራት ነው ተረድተው ነው የደበራት እንዴ? ፈቀድኩኝ አይደለ እንዴ? ስፈቅድ ደግሞ አስቤበት ነው። አስበህበት ሲሆን ለምኑኝ አልክ። ምንድነው ለምኑኝ? አስቤበት ነው። እኔ እኮ አሁን እኮ ምንም አላልኩም። ምን ተው በቃ እኔና አንቺ እንደሌላ ጊዜ እንገናኛለን። እኔ ደግሞ አልፈልግም። እሺ እንድል ይፈልግሽ እኔ በየቀኑ እኔ ማለት አስፍቼ ካላየሁት እሺ አሁን አንሄድም ያ እኔ በጣም መቆም ኩሽ በቃ እንትን በሉና እንሂድ። በቃ ነው ነገር የለም። ቤት ሂጅ እኔም እንትን እንድል ሁለታችሁ መጀመሪያ እንትን በሉ። እንደዚህ ነው ተጀመረ የሚያምርባችሁ፣ እንደዚህ ነው የሚያምርባችሁ። ስለዚህ ፈቅዶልናል። አመሰግናለን። አዎ ደስተኛ ሁኑ። ምግብ ግን ሰሩልኝ። እግዚአብሔርን ምግብ ሰሩልኝ። አረ